ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ግንቦት 27 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ መረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ዶፒንግን የተመለከተ መረጃ ነው ቀዳሚ የምናደርገው። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ከኢትዮጵያ ስፖርት ጋዜጠኞች ማህበር ጋር በመተባበር ያሰናዱት የውይይትና የስልጠና መድረክ በትላንትናው ዕለት በአዳማ ከተማ በተሳካ ሁኔታ ተከናውኗል። በርካታ የፌዴሬሽን አመራሮች ተገኝተዋል። እንደዚሁም ደግሞ ከወጣት እስከ አንጋፋ ድረስ የስፖርት ጋዜጠኞች በዚህ የውይይትና የስልጠና መድረክ ላይ ተገኝተዋል። ሀሳባቸውም እንደዚሁ በመድረክ ላይ ሲለዋወጡ ቆይታ ያደረጉበትን መድረክ እንደሆነ እንግዲህ ናሁ ስፖርት ለመታዘብ ችሏል ማለት ነውና ትላንት በነበረው የዚህ የውይይትና የስልጠና መድረክ ላይ የተቋሙ ዋና ዳይሬክተር የሆኑት አቶ መኮንን ይደርሳል የመግቢያ ንግግር አድርጓል። በተለይ ደግሞ የስፖርት ቤተሰቡ ወይም ደግሞ የስፖርት ጋዜጠኞች ማህበር ይህ የስልጠናና የውይይት መድረክ እንዲሳካ ለነበራቸው አበርክቶ አመስግኗል። ስፖርት ጋዜጠኛው እንግዲህ በተለይ ዶፒንግን የተመለከተ ዘገባ በሚሰራበት ወቅት የተደራጀ መረጃዎችን የነጠሩ ከሞራል አንጻር አትሌቱን በማይጎዳ መልኩ ወይም ደግሞ አንዳንድ ጊዜ ትንሽ ጫፍ ያዝና አትሌቱን የሚጎዳ በሀገር ሉና ላይ በጣም ጉዳት ሊያደርሱ የሚችሉ ዘገባዎች ይነሳሉ። ይሄ ከመረጃ እጥረት የተነሳና ለጉዳዩ ትኩረት ያለመስጠት ጉዳዩም በሀገር ላይ ምን ሊያደርስ እንደሚችል ያለመገንዘብ ነው የሚሉ ጉዳዮችንም አንስተው ነበርና የስፖርት ጋዜጠኛው በዚህ ሂደት ላይ ትልቅ ሚና እንዳለው በተለይ የሀገርን ጥቅም በማስጠበቅ ረገድና አትሌቱን ከመከላከል አንጻር ግንዛቤ ከመፍጠር አንጻር ትልቅ ሚና እንዳለው እንደዚሁ ዋና ዳይሬክተሩ አቶ መኮንን ይደርሳል እንግዲህ በመግቢያ ንግግራቸው ባስተላለፉት መልእክት ይህን የተካተተበትም እንደነበረ ተመልክተናል ማለት ነው። ከዛ ባለፈ እንግዲህ የተቋሙ ምክትል ዋና ዳይሬክተር ወይዘሮ ፋንታይ ገዛኸኝም በተመሳሳይ ዶፒንግ ለስፖርት መርዝ እንደሆነ፣ ስፖርትን እንደሚገድል፣ ስፖርትን እንደሚያቀጭጭ፣ ስፖርት ዶፒንግ ካለ ከዓለም ጨርሶ ሊጠፋ የሚችልበት ሁኔታ ምልክቶችም እየታዩ እንዳሉ ገልጿልና ስፖርት ሲባል ውድድሮች ፍትሃዊ በሆነ ሁኔታ ተፈጥሮንና ተፈጥሮን ብቻ መሰረት ባደረገ ሁኔታ በእኩልነት ሁሉም ስፖርተኛ ተወዳድሮ የሚያሸንፍበት ሁኔታ መሆን ይገባዋል ብለዋልና እንደዚህ አይነት ሀሳቦች የተንሸራሸሩበት ነበረ። እንግዲህ የስፖርት ጋዜጠኞችም በተለይ ከግልጽነትና ከውሳኔ ጋር በተያያዘ ለተቋሙ የተለያዩ ጥያቄዎችን ሰንዝረዋል። በተለይ ደግሞ የኢትዮጵያ ስፖርት ጋዜጠኞች ማህበር ፕሬዝዳንት ጋዜጠኛ ነዋይ ይመር ከዚህ በቀጥታ ከአዲስ አበባ እንደዚሁም በዲጂታል አማካኝነት ገብቶ ሀሳቡን የገለጸበት ማህበሩ ግንዛቤ ከማስጨበጥ ባለፈ የተለያዩ ተግባራዊ ስራዎችን አንደኛው ዶፒንግ ስራ ላይም ትኩረት አድርጎ እንደሚሰራና ሙያተኛው የተሻለ ዕውቀት እንዲኖረው በዚህ ዙሪያ የተለያዩ መድረኮችን በቀጣይም እንደሚያዘጋጁ እንደዚሁ የገለጸበትን ሂደት ተመልክተናል። በአጠቃላይ የኢትዮጵያ ስፖርት ጋዜጠኞች ማህበር ዶፒንግን በተመለከተ ከዚህ በኋላም ከተቋሙና ከአጋር ተቋማቶች ጋር ከሚመለከታቸው ባለድርሻ አካላት ጋር እንደሚሰራ እንደዚሁ ገልጿል። ሰፊ ውይይት ነው ያደረገው። እንደዚሁ ምክትል ፕሬዝዳንቱ ጋዜጠኛ አብርሃም ተክለሃይማኖትም በተመሳሳይ የተለያዩ ሀሳቦችን አንስቷል ከናሁ ስፖርት ጋር በነበረው ቆይታ ማለት ነውና እንግዲህ በአጠቃላይ ናሁ ስፖርት ያነጋገራቸው የስፖርት ጋዜጠኞች አሉ። እንደዚሁም አንጋፋው የስፖርት ጋዜጠኛ ምስጋናው ታደሰ እንደዚሁ የሞዛይኩ በብስራት ኤፍኤም 101.1 ላይ በሞዛይክ ስፖርት የቀጥታ ስርጭት እግር ኳስን የሚያስተላልፈው ወጣቱ ኮሜንታተር እንደዚሁ ዘላለም ያደታ ያነጋግረናቸዋልና በአጠቃላይ በመድረኩ ላይ የነበራቸውን ሀሳብ የስፖርት ጋዜጠኞች ማህበርም እነዚህ አይነት ጉዳዮች ላይ መስራት እንዳለበት የግንዛቤ ማስጨበጫና ዕውቀት የሚያዳብርበትን ማህበሩ ጋዜጠኞችም እንደዚሁ ኃላፊነታቸውን መወጣት እንዳለባቸው እንደዚሁ ከናሁ ስፖርት ጋር በነበራቸው ቆይታ አንስተዋል ማለት ነውና እንግዲህ የአመራሮቹንና የስፖርት ጋዜጠኞች በዚህ ጉዳይ ላይ ያነሷቸውን ሀሳቦች ደግሞ እስኪ ተከታትለን እንመለስ። መድረኩ እንግዲህ ብዙ አስተማሪ መድረክ ነው ብዬ አስባለሁ። ካሁን በፊት እንደነዚህ ያሉ መድረኮች ቢኖሩ ብዙ በተለይ የሀገር ውስጥ ያሉ የስፖርተኞቻችን ብዙ ባልተጎዱ ብዙ ዕውቀትንም በሸመቱ ነበር ብዬ አስባለሁ እና ዋዳን ዛሬ ይሄ ካሁን በፊት የሚነሱ ብዙ ችግሮች አሉ። ዛሬ በመድረኩ ላይ እኛ የሚዲያ ሰዎች እንኳን ብዙ የማናቃቸው ነገሮች መድረኩ ላይ የተነሱበት ብዙ የተማማርንበት ለወደፊት ደግሞ ታዳጊ በተለይ
ተስፋችን ታዳጊ ስፖርተኞቻችን ላይ በተለይ ደግሞ አትሌቲክሱ በዓለም አቀፍ መድረክ ኢትዮጵያ የምትታወቅበት አትሌቲክሱ እንደመሆኑ መጠን እዛ ላይ ብዙ አትሌቶችን በዚህ ምክንያት እያጣን ነው የምንገኘውና ለግንዛቤ ማስጨበጫ ይሄ የተሻለ መድረክ ይመስለኛል። የዚህ መድረክ ዓላማ ያው የሚዲያ አካላት ለየትኛውም ስራ ለዶፒንግ ብቻ አይደለም፣ ለየትኛውም ስራ ግንባር ቀደም ናቸው። ከህዝቡ ጋር የሚያገናኙ ለህዝቡ መረጃ የሚሰጡ አካላት ናቸውና ከሚዲያ አካላት ጋር ስራዎችን በተቀላጠፈ በተቀናጀ መልኩ ህብረተሰቡ ጋር ለማድረስ የሚዲያ አካላትም አበረታች ቅመሞች ወይም ዶፒንግን ከመከላከል አንጻር ድርሻቸውን በእውቀት ላይ የተመሰረተ ድርሻቸውን እንዲወጡ ለማስቻል በጋራ ለመስራት ነው። እሺ፣ አብርሃም ተክለማርያም የኢትዮጵያ ስፖርት ጋዜጠኞች ማህበር ምክትል ፕሬዚዳንት። ወደዚህኛው ከመምጣት በፊት እንግዲህ ቀደም ባሉት ጊዜያቶች ከአንድ ወር በፊት የተከናወኑ ስራዎች አሉ። ይሄም ደግሞ በቀጣይ ዓመት ግንቦት ወር ላይ የሚደረጉ ሁለት ሂደቶች ወይም ክንውኖች ይኖራሉ። ከነኚህ ውስጥ አንደኛው የዓለም አቀፍ ስፖርት ጋዜጠኞች ማህበር ጠቅላላ ጉባኤ በመዲናችን አዲስ አበባ ነው የሚካሄደው። ሁለተኛው ደግሞ የአፍሪካ ስፖርት ጋዜጠኞች ማህበርም በተመሳሳይ በቀናት ልዩነት እዚሁ አዲስ አበባ ውስጥ ነው የሚካሄደው። ይሄ ደግሞ እንዲሁ የተገኘ ሳይሆን ማህበሩ የሰራቸው ስራዎች ናቸው። ከዚህም ደግሞ የማህበሩ ስራ አስፈጻሚዎች የሰሯቸው ስራዎች በመሆናቸው የማህበሩ ስራ አስፈጻሚዎችም እንዲሁም አባላትም ሊመሰገኑና ሊደነቁ ይገባል ብዬ አምናለሁ። እንዲሁም ደግሞ ኩራትም ነው ስራዎች መሰራታቸውን የሚያመላክት ነገር ነው። ከዚህም ባሻገር የማህበሩ ዋነኛ ዓላማ የአባላትን አቅም ማጎልበት፣ መብት ማስከበር፣ ደህንነት ማስጠበቅ የመሳሰሉት ነገሮች ናቸው። አዎ እንግዲህ የሚመለከታቸው አካላቶች ሁሌም ቢሆን ለአንድ ሀገር እድገት ሁሌም ቢሆን የሚዲያ ሚናው ቀላል አይደለም እና ሚዲያውን መጠቀም አለባቸው ብዬ አስባለሁ። ዛሬ እንኳን ምናልባትም ይሄ አሁን የነበረው ስልጠና በብዙ መንገድ ብዙ የተማርንበት ወጣቶቹን ታዳጊዎችን ብዙ እኛም እንደ ሚዲያ ባለሙያ የምናንጽበት መድረክ ነውና በተለያዩ የሙያ ዘርፎች ላይ የሚገኙ በኃላፊነት በተለይ ለሀገር ግንባታ ትልቅ አሻራ ማሳረፍ የሚችሉ ተቋማት እንደነዚህ ያሉ መድረኮችን ማመቻቸትና ህዝቡ የተሻለ ግንዛቤ እንዲኖረው ወጣቱ አዲሱ ትውልድም የተሻለ ግንዛቤ ኖሮት ለሀገሪቱ እድገት በየትኛውም የሙያ ዘርፍ ነው የምልህና እንደነዚህ ያሉ ስልጠናዎች በጣም አስፈላጊ ናቸው ብዬ አስባለሁ። ዛሬም የተገነዘብኩት ይሄ ነው። መድረኩ ስኬታማ ነው ብለን ነው የምናስበው። አንደኛ ከተሳትፎ አንጻር የስፖርት ጋዜጠኞች ማህበር አባላት በተገቢው በሚፈለገው ደረጃ ተገኝተዋል። ከዛም ባሻገር ጥሪ የተደረገላቸው የሚዲያ አካላት ከማህበሩ ውጪ የሆኑት እንዲሳተፉ ጥሪ ያደርገናል። ከመገኘትም አንጻር ስኬታማ መድረክ ነው። ከውይይትም አንጻር በባለቤትነት የኛም ስራ ነው ይገባናል በሚል የመሰላቸው ያለምንም ገደብ የመሰላቸውን ሀሳቦች ለውይይት የሚሆኑ ግልጽም ያልሆኑላቸው ማብራሪያ እንዲሰጣቸው በሰፊው በተገቢው ያነሱበት እኛም ከመድረክ ከቤት ውስጥ የሚመለከታቸው አካላት ምላሽ የሰጡበትና የጋራ የሆነ መግባባት የጋራ የሆነ ግንዛቤ የፈጠርንበት መድረክ ነው ብዬ ነው የማስበው። ኦልሬዲ እያንዳንዱ የህብረተሰብ አካል የራሱ ድርሻ አለው። አበረታች ቅመሞች ከመከላከል አንጻር እንደሌላው ተቋም የተወሰነ ተቋምን ጠርተ የምታቆመው አይደለም። ሁሉም ሊባል በሚችል ደረጃ በተለይ ከቤተሰብ ጀምሮ ቤተሰብ ልጆቹ በስርዓት ከማሳደግ አበረታች ቅመሞችን መጠቀም ማለት ሌብነት ነው፣ ማጭበርበር ነው፣ በአቋራጭ የማይገባን ውጤት ማግኘት ነውና ይሄን የሚያወግዝ ቤተሰብ ህብረተሰብ ሊኖር ይገባል። ስለዚህ ህብረተሰቡ ግንዛቤ ኖሮት ህብረተሰቡ ራሱ ግንዛቤ ኖሮት ከየቤቱ ስለሆነ አትሌቶች የሚመጡት የራሱን ድርሻ መወጣት መቻል አለበት። ትምህርት ቤት ብንወስድ አሁን ከ2015 ጀምሮ ከ5ኛ ክፍል እስከ 12ኛ ክፍል በመደበኛ ትምህርት ውስጥ ተካቶ እንዲሰጥ እየተደረገ ነው ያለው። ትምህርት ቤቶች አበረታች ቅመሞች ምን እንደሆነ ጉዳቱ ምን እንደሆነ በተለይ በአሁኑ ጊዜ ተጠቅሞ ማምለጥ የማይቻልበት ደረጃ ላይ ስላለ ትርፉ ጉዳት ብቻ ነው። የጤና ጉዳት፣ የስነ ልቦና ጉዳት፣ ማህበራዊ ጉዳት፣ ኢኮኖሚ ጉዳት ብዙ ጉዳቶች አሉትና ይሄ ነው የማይባሉ የጤና ጉዳቶች ተቆጥረው የማያልቁ በሽታዎችን ሊያስከትል የሚችል ጉዳት ነው ያለው። ይሄ በጥናት የተረጋገጠ ነው። በእኛ ተቋም ሳይሆን በዓለም አቀፍ ደረጃ የተጠና ዋዳ ሙቅና የሰጠው ነው ጉዳቶቹና ከዛ አንጻር ትምህርት ቤት የሚያስተምሩ መምህራን በተገቢው ትኩረት ሰጥተው ህብረተሰቡን ሊጎዳ የሚችል ዜጋ የሚጎዳ በመሆኑ መምህራንም ትኩረት ሰጥተው በተቀመጠው የማስተማሪያ
መጽሐፍትም በሲለበሱ በተገቢው ማስተማር መቻል አለባቸው። ሙሉ ለሙሉ ነው ብዬ መናገር ይከብደኛል። ምክንያቱም ከእቅዳችን አኳያ ቀደም ሲል እንደጠቀስኩልህ የያዙን የተለያዩ ችግሮች አሉ። የበጀት እጥረት አንዱ ነው። ምክንያቱም ምንም ነገር ለማድረግ ለመንቀሳቀስ በጀት ያስፈልጋል። ይሄን ለማድረግ ደግሞ መሰብሰቢያ አዳራሽ፣ ስልጠና የሚሰጡ ባለሙያዎችን የውሎ አበል እንዲሁም ደግሞ ሌሎች ተጨማሪ ወጪዎች ይኖራሉ። ይሄ ለማድረግ ከማህበሩ አባላት የሚሰበሰቡ ገንዘቦች ብቻ በቂ እንዳልሆነ ይታመናል። ስለዚህ ድጋፍ የሚያደርጉልን አካላትንም ጠይቀን በበጀት እጥረትና በተለያዩ ችግሮች ይህንን ተደራሽ ማድረግ አልቻለም። ሆኖም ግን የእቅዳችንን 100% አሳክተናል ማለት አልችልም። ያሰብነውን ያክል ግን ሄደናል ማለት ባልችልም መሰራት የሚገባቸውን ስራዎች ፕራዮሪታይዝ አድርገን ወይም በቅደም ተከተለው ሰጥተን ለመስራት ሞክረናል ብዬ አምናለሁ። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል ከመልእክቶች አስቀድመን እንግዲህ ዶፒንግን የተመለከተ መረጃ ወደ እናንተ ስናደርስ ነበር። አሁን በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናቀናለን። የባህር ማዶ ስፖርታዊ ጉዳዮቻችን መነሻ የሚሆነን የ2026 የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ ጥያቄዎችን ወደ እናንተ ማድረስ ጀምረናል። በመጀመሪያው ቀን ያደረስናቸው 3 ጥያቄዎች ነበሩ። በዚህ ላይ እንግዲህ የነቃ ተሳትፎ በማድረግ የተለያዩ መልሶችን ያደረሱን ተመልካቾቻችን አሉ። ከዚህ ውስጥ ነጥረውና በቀዳሚነት በትክክል መልሳቸውን የመለሱ ተመልካቾችን ለይተናል፣ ወደ እናንተ እናደርሳለን። ዛሬ የምንጠይቀውንም ጥያቄ እንደዚሁ በመመለስ እንድትሳተፉና ከናሁ ስፖርት ደግሞ የሞባይል ካርድ እንድትሸለሙ እንጋብዛችኋለን። ታስታውሱ እንደሆነ እንግዲህ የመጀመሪያው ቀን ጥያቄዎቻችን 3 ነበሩ። አንደኛው በአፍሪካ ያሉ ሀገራት ብሔራዊ ቡድኖች ስንት ናቸው የሚካፈሉት ብዛታቸው ብለን ነበር። በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ያው ዘንድሮ የአፍሪካም ኮታ ከፍ ብሏል። በአጠቃላይ በዓለም እግር ኳስ ዋንጫ የውድድር መድረክም የሚካፈሉ ሀገራቶች ወደ 48 መድረሳቸውን ለመጀመሪያ ጊዜ እንደዚሁ መረጃው እንዳላችሁ እንገነዘባለን። ይህን ጥያቄ ነበር ያደረስነው። 10 ያላችሁ መላሾቻችን በትክክል መልሳችሁታል። በዘንድሮ ዓመት እንግዲህ 10 የአፍሪካ ሀገራት ብሔራዊ ቡድኖች በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ አፍሪካን በመወከል በዚህ ግዙፍ የእግር ኳስ መድረክ ላይ እንደሚሳተፉ ይታወቃል ማለት ነው። ይሄ ትክክለኛው መልስ ነው። ሌላኛው በዓለም እግር ኳስ ዋንጫ የውድድር መድረክ በርካታ የዋንጫ ክብሮችን ማሳካት የቻለው የትኛው ሀገር ብሔራዊ ቡድን የሚለው ጥያቄ ነበረ። እንግዲህ ብራዚል ያላችሁ በትክክል መልሳችሁታል። ብራዚል 5 ጊዜ የዓለም እግር ኳስ ዋንጫ የውድድር መድረክን ከፍ በማድረግ ቀዳሚዋ ሀገር ናትና 5 ጊዜ ብራዚል ብላችሁ የመለሳችሁ መላሾቻችን በጣም ትክክል ናችሁ። ሌላኛው 3ኛው ጥያቄ በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ እስካሁን ድረስ እንግዲህ 100ኛ ዓመቱን ሊደፍን ውስን ዓመታቶች ናቸው የሚቀሩት እንደምታውቁት። በዚህ ሂደት ላይ ከፍተኛ ጎል ያለው ተጫዋች የትኛው ተጫዋች ነው የሚል ጥያቄ ጠይቀናችሁ ነበር። ትክክለኛው መልስ የሚሆነው ሚሮስላቭ ክሎዝ ነው። ይህ እንግዲህ ጀርመናዊው ተጫዋች በዓለም እግር ኳስ ዋንጫ የውድድር መድረክ ላይ እስካሁን ድረስ ብዙ ግቦችን በማስቆጠር ቀዳሚው ባለ ሪከርድ እንደሆነ ይታወቃልና ይህንን ተጫዋች ብላችሁ የመለሳችሁ መላሾቻችን በትክክል 3ቱንም ጥያቄ አግኝታችኋል ማለት ነው። እነዚህን ጥያቄዎች የመለሱ መላሾችን እንጠራለን ወይም ተሸላሚዎችን ማለት ነው። አሸናፊ የተባለው ተመልካቻችን በትክክል 3ቱንም ጥያቄ መልሷል። ቢኒ ባና በተመሳሳይ እንደዚሁ 3ቱንም ጥያቄዎች
በመመለስ የሞባይል ካርድ ከሚሸለሙ ተመልካቾቻችን መካከል አንደኛው ነው። አስፋው የተባለው አድማጫችንም በተመሳሳይ በትክክል መልሱን መልሷል። ብሪሽ ዳዊት የተባለው ተመልካቻችንም እንደዚሁ ሶስቱንም ጥያቄዎች በትክክል በመመለስ የናሁ ስፖርት የመጀመሪያው የዓለም ዋንጫን የተመለከቱ ጥያቄዎችን በትክክል በመመለስ እንግዲህ እነዚህ ተመልካቾቻችን ተሸላሚዎች ናቸው ማለት ነው። ዛሬም እንደወትሮ ሁሉ የተለያዩ ጥያቄዎችን ይዘንላችኋል። እነዚህን ጥያቄዎች አንዱን አሁን ልጠይቃችኋለሁ። ከዛ በኋላ ደግሞ በየመሃሉ ሁለቱን ጥያቄዎች ወደ እናንተ የምናደርስ ነው የሚሆነው። የመጀመሪያው ጥያቄያችን የሚሆነው ያለፈውን ዓመት ወይም ደግሞ በ2022 በካታር አስተናጋጅነት ተከናውኖ በነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የተሻለውን ውጤት በማስመዝገብ በአፍሪካ ሪከርድ የተባለውን ውጤት ማስመዝገብ የቻለችው አፍሪካዊት ሀገር ማናት? ይህንን ጥያቄ በመመለስ እንግዲህ የሞባይል ካርድ ተሸለሙ። ሌሎቹ ተጨማሪ ሁለት ጥያቄዎች ይቀራሉ። ይሄ የመጀመሪያውን ሙከራቸውን እያደረጋችሁ ቆይታ አድርጉ። በዚሁ እንግዲህ የዓለም ዋንጫን የተመለከተ አንድ መረጃ ወደ እናንተ እናደርሳችሁና ከዛ አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ቀናቶች ብቻ ናቸው የሚቀሩት። ነሐሴ 4 ሰኔ 4 በይፋ የዓለም እግር ኳስ ዋንጫ የውድድር መድረክ በሜክሲኮ በካናዳና አሜሪካ አስተናጋጅነት ጅማሮን የሚያደርግ ነው የሚሆነው ማለት ነውና ለዚሁ ነው እኛም የዓለም ዋንጫን የተመለከቱ የተለያዩ ጥያቄዎችን እየጠየቅን እንደዚሁ ዋዜማ ላይ መገኘታችንን ተከትሎ እነዚህ መረጃዎች ወደ እናንተ እያደረስን የምንገኘው ማለት ነው። የፈረንሳይ ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ ከፍተኛ ግምት ከተሰጣቸው ብሔራዊ ቡድኖች መካከል አንደኛው ነው። ፈረንሳይ እንግዲህ እንደሚታወቀው ሁለት ጊዜ የዓለም እግር ኳስ ዋንጫ የውድድር መድረክን ማሳካት ትችላለች። አንደኛው የነ ዚዳን ዘመን ነው። የነ ቴሪ ሄንሪ የመሳሰሉ የዓለም ዋንጫው ተሳታፊዎች ማለት ነው። 1998 ይህንን የዓለም እግር ኳስ ዋንጫ የውድድር መድረክ በተለይ ብራዚልን በማሸነፍ 3-0 በሆነ ውጤት በማሸነፍ ነው ይህንን 1998ቱን ፈረንሳይ ብሔራዊ ቡድን የዓለም ዋንጫውን ማሸነፍ የቻለችው ማለት ነው። እዛ ላይ እንግዲህ ዚዳን ሁለት የማዕዘን ምት በማስቆጠር በግንባሩ የሚታወስ ነው። በተለይ ዚዳን የሚለይበት የፈረንሳይ ብሔራዊ ቡድን ማሊያ ይሄኛው ነው ማለት ይቻላል። የ1998ቱ ሌላኛው የምባፔ ዘመን ነው። የ2018ቱ ሩሲያ ላይ ተስተናግዶ በነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የመድረኩን የዋንጫ ክብር ማሳካት ትችላለች ሁለት ጊዜ ማለት ነውና አሁን ሶስተኛ ጊዜ እንግዲህ ለማሳካት እየተጓዙ ነው የሚገኙት ማለት ነው። የ2022ቱንም የፍጻሜ ተፋላሚ እንደነበሩና በአርጀንቲና እንግዲህ በመለያ ምት ተሸንፈው የመድረኩን የዋንጫ ክብር ማጣታቸው የሚታወስ ነው። ዘንድሮም ከሚጠበቁ የዓለም ሀገራት ብሔራዊ ቡድኖች መካከል አንደኛው የፈረንሳይ ብሔራዊ ቡድን ነው። ጥሩ ስብስብ አለው። በተለይ የማጥቃት እንቅስቃሴው ላይ በአውሮፓ ታላላቅ ሊጎች ላይ የሚገኙ ተጫዋቾች የተካተቱበት ስብስብ እንደሆነ ይታወቃልና ትላንት ከምዕራብ አፍሪካ ሀገር ኮት ዲቫር ብሔራዊ ቡድን ጋር የወዳጅነት ጨዋታ አድርጋ ነበር። 2-1 በሆነ ውጤት ተሸንፋለች እና እንግዲህ ይሄ አስገራሚ ውጤት ነው። በእርግጥ የአቋም መፈተሻ ጨዋታ ነው። በቀጣይስ በምን አይነት ሁኔታ ይጓዛል የፈረንሳይ ብሔራዊ ቡድን የሚለውን ነገር የምንመለከት ነው የሚሆነው ማለት ነው። ወደ ሌሎች መረጃዎቻችን እናልፋለን። ወቅቱ እንግዲህ የዓለም ዋንጫ መምጣቱን ተከትሎ የዝውውር መስኮቱ ገና ሳይከፈት የተለያዩ የዝውውር ጭምጭምታዎች እየተሰሙ ነው የሚገኙት። የተለያዩ ክለቦችም የሚፈልጓቸውን ተጫዋቾች ከወዲሁ በውል ኮንትራት ለማሰር እንደዚሁ እንቅስቃሴ በማድረግ ላይ ነው የሚገኙትና በተለይ ዋና እዚሁ ማርኬቱ ላይ ነፃ የሆኑ ወይም ደግሞ ከክለባቸው ጋር ሊለያዩ ከጫፍ የደረሱ የአንድ ዓመት የሁለት ዓመት የውል ኮንትራት የቀራቸውን ተጫዋቾች እያደኑ ነው የሚገኙት በኤጀንቶቻቸው አማካኝነት ክለቦች ማለት ነውና ከነዚህ ክለቦች መካከል አንደኛው እንግዲህ አርሰናል ነው። አርሰናል በዘንድሮ ዓመትም የነቃ ተሳትፎ በዝውውሩ ገበያ ላይ ሊያደርግ እንደሚችል የተለያዩ ለክለቡ ቅርበት ያላቸው ታማኝ የመረጃ ምንጮች እየዘገቡ ነው የሚገኙት። በተለይ ክለቡን መሰረት ያደረጉ መረጃዎች ቶሎ በማውጣት ላይ የሚገኙት እንደነ ቤን ጃኮብስ የመሳሰሉት ዘጋቢዎች የተሻለ መረጃና ጥርት ያለን መረጃ ወደ ስፖርት ቤተሰቡ እያደረሱ ይገኛሉ። ጄርሚ ሞርጋንን ከሌስተር ሲቲ ለማስፈረም እንደዚሁ የመጨረሻው ምዕራፍ ላይ ይገኛል ተብሏል። አርሰናል በሻምፒዮንሺፑ እየተካፈለ ከሚገኘው ሌስተር ሲቲ ነው ይህን የ16 ዓመት የግራ ክንፍ ተጫዋች ወይም የፊት መስመር ተጫዋች ለማስፈረም ከስምምነት ላይ ስለመድረሱ እየተዘገበ ነው የሚገኘው። በእርግጥ በመጨረሻ ሊሆኑ የሚችሉ ጉዳዮችን በጋራ የምንመለከተው ነገር ቢሆንም አሁን ላይ ግን አርሰናል በጥሩ ቁመና ላይ ይህንን ተጫዋች ለማስፈረም ቀዳሚ ሆኖ እየመራ እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት ማለት ነው። በጣም ታለንትድ ከሆኑ ወጣት ተስፈኛ ተጫዋቾች መካከል አንደኛው ነው ተብሏልና በእንግሊዝ ፕሪሚየር ሊግ ላይ ወደፊት ይነክሳሉ ተብሎ ተስፋ ከተጣለባቸው ተጫዋቾች መካከል በቀዳሚነት አስቀምጠውታል። ከአርሰናል በተጨማሪ ሌሎች የፕሪሚየር ሊግ እና የተለያዩ የሊግ ክለቦች እንደዚሁ የተጫዋቹን ፊርማ ለማግኘት ላይ ታች ሲሉ ቢከርሙም አሁን ግን የተጫዋቹ ምርጫ የመድፈኞቹ መንደር እንደሆነ እየተገለጸ ነው የሚገኘው ማለት ነውና በቀጣዮቹ ሰዓታት ጀርሚ ሞርጋን የአርሰናል ንብረት መሆኑን ይረጋገጣል ሲል ቤን ጃኮብ
ጃኮብ እንግዲህ በእርግጠኝነት እርግጠኛ ሆኖ ዘግቦታል ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ እንደዚሁ የኖቲንግሃም ፎረስቱን የአማካኝ ስፍራ ተጫዋች ለማስፈረም በርካታ ክለቦች እየተረባረቡና እየተጫረቱበት ይገኛሉ። ይህ እንግሊዛዊ ኢንተርናሽናል በእንግሊዝ ፕሪሚየር ሊግ ከታዩ ተጫዋቾች በአማካኝ ስፍራ ላይ በጣም ድንቅ ጊዜን እያሳለፈ ይገኛል። አስቀድሞ በኒውካስል ዩናይትድ ቤት እንግዲህ በተለይ አቋሙን እያጎለበተ የመጣ ተጫዋች ነው። በኖቲንግሃም ፎረስት ደግሞ የበለጠ ማንጸባረቅ ችሏል። ኖቲንግሃም ፎረስት በውድድር ዓመቱ ያን ያህል ውጤታማ ነበረ ባይባልም፣ ነገር ግን ተጫዋቹ በግል ያሳየው የነበረው እንቅስቃሴ ከቡድን አጋሮቹ ጋር በመሆን ለትልልቅ ክለቦች እንዲታጭ እያደረገው እንደነበረ ማስተዋወስ ይቻላልና ተጫዋቹን ለማስፈረም ከሚፈልጉ ክለቦች መካከል አንደኛው የፕሪሚየር ሊጉ ተሳታፊው ክለብ ማንቸስተር ሲቲ ነው። ማንቸስተር ሲቲ እንግዲህ በአዲሱ አሰልጣኝ ኤንዞ ማሬስካ ከሚፈልጉ ተጫዋቾች መካከል አንደኛው ኤሊዮት አንደርሰን ሆኗል። እንደዚሁ ሌላኛው የከተማው ተቀናቃኝ ማንቸስተር ዩናይትድ ተጫዋቹ ፈላጊ እንደነበረ የሚታወስ ነውና አሁን ማንቸስተር ሲቲ ለኖቲንግሃም ፎረስት ያቀረበው የመጀመሪያ ጥያቄ በክለቡ ባለሀብት ውድቅ ስለመደረጉ እየተገለጸ ነው የሚገኘው ማለት ነውና ተጫዋቹ ከኛ ጋር ይቆያል። ነገር ግን የማይቆይ ከሆነ ተጫዋቹ ወደ ሌላ ክለብ የማምራት ምርጫ ካለው ወይም ፍላጎት ካለው አናስገድደውም፣ ለተጫዋቹ ዝውውር ግን 100 ሚሊዮን ፓውንድ እጃችን ላይ ማስቀመጥ አለባቸው የሚል አቋም እንደያዙ የኖቲንግሃም ፎረስት አመራሮች እየገለጹ ነው የሚገኙት ማለት ነውና ወደ ማንቸስተር ዩናይትድ ወይስ ደግሞ ተጫዋቹ ወደ ማንቸስተር ሲቲ ሊያመራ ይችላል? የሁለቱ ክለቦች ፉክክር አሁንም ተጠናክሮ የቀጠለበትን ሂደት እየተመለከትን ነው የምንገኘው። በእርግጥ ከቀናቶች በፊት እዚሁ በተመሳሳይ ቦታ ላይ ይጫወት የነበረውን ኤንደርሰንን ከአታላንታ ማንቸስተር ዩናይትዶች ማስፈረማቸው የሚታወስ ነው። በተጨማሪ አሁንም የአማካኝ ስፍራ ተጫዋች ይፈልጋሉ። ምክንያቱም የማኑኤል ኡጋርቴና የካስሜሮ ተተኪ ሁነኛ ተጫዋቾች ብሩኖንም ሊያግዝ የሚችል በፈጠራው በጣም ጥሩ ያቅም ያለውን ተጫዋች ማምጣት ነው የሚፈልጉት። በዛ ላይ እድሜው ያልገፋ ወጣት ተጫዋች የሚሉ ሀሳቦች እየገለጹ ነው የሚገኙት። ምክንያቱም ብሩኖ ፈርናንዴዝ እንግዲህ 30ዎቹን ተሻግሯል። ከዛ አነስ ያለ ወጣት ሆኖ በአቅም ደረጃ ሜዳዎችን አካሎ የሚጫወት ሽግግሩን በትክክል ሊያሳልጥ የሚችል ብቃት ያለውን ተጫዋች ነው እያማተሩ ያሉት እየተባለ ነው የሚገኘው። አንደኛው እንግዲህ ይሄ ስለመሆኑ እየተገለጸ ነው የሚገኘው ማለት ነው። አርሰናል እና እንደዚሁ ማንቸስተር ሲቲን የሚያገናኝ ዝውውርም እንዳለ እየተዘገበ ይገኛል። ሳንድሮ ቶላኒን ይህን ጣሊያናዊ ኢንተርናሽናል ከማክፓይሶቹ ቤት ለማስኮብለል ጥረት ከሚያደርጉ ክለቦች መካከል ሁለቱ ስለመሆናቸው አሁን ላይ የወጡ ያሉ መረጃዎች እያመላከቱ ነው የሚገኙት ማለት ነውና በተለይ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ አሁን ላይ የያዙት የጄሪሚ ሞርጋንን ዝውውር ካጠናቀቁ በኋላ ሁለተኛው ራዳራቸው የሆነው ሳንድሮ ቶላኒ ስለመሆኑ እየተገለጸ ነው የሚገኘው። የመሃል ስፍራ የተጫዋቹን የመሃል ስፍራ የመጫወቻ ቦታውን የበለጠ ማጠናከር ይፈልጋሉ። ምክንያቱም ምናልባትም በዚሁ በክረምቱ የተጫዋቾች የዝውውር መስኮት የመድፈኞቹ መንደር ሊለቁ ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ማርቲን ኦዲጋርድ ነው ተብሏልና ተመሳሳይ ባህሪና ተመሳሳይ ያጫወት ዘዬ ያላቸውን ተጫዋቾች እንደዚሁ ማማተራቸውን ቀጥለዋል ማለት ነው። ሲቲዎችም የሳንድሮ ቶላኒ ፈላጊ መሆናቸውን በተለያዩ አጋጣሚዎች ሲዘገብ እንደነበር ይታወሳል። እውቁ ደግሞ የዝውውር መረጃን በማነፍነፍና በትክክለኛው ለስፖርት ቤተሰቡ በማድረስ የሚታወቀው ፋብሪዚዮ ሮማኖም ይህንን ሁኔታ እየዘገበው ነው የሚገኘው። አርሰናል እና ሲቲ በሳንድሮ ቶላኒ ጉዳይ እንደዚሁ እንቅስቃሴያቸውን አጠናክረው ስለመቀጠላቸው እየተነገረ ነው የሚገኘው። እዚሁ አርሰናል አካባቢ ሳንወጣ ሌላኛው መረጃ የሚሆነው የገብርኤል ጄሱስ ጉዳይ ነው። ከሰሞኑ እጅግ በጣም በከፍተኛ ሁኔታ ሲራገቡ ከነበሩ የዝውውር ወሬዎች መካከል አንደኛው ገብርኤል ጄሱስ ወደ መርሲሳይዱ ክለብ ኤቨርተን ያቀናል የሚለው ጉዳይ ነው። ኤቨርተኖችም ይህንን የፊት መስመር ተጫዋች ለማስፈረም እንደዚሁ ፍላጎታቸው ከፍተኛ ሆኗል ተብሏል። ወደ 20 ሚሊዮን ፓውንድ ይጠይቃል አርሰናል ለዝውውሩ ተብሏል። ይህንን ዝውውር ለመክፈል ፍላጎት ያላቸው በአሰልጣኝ ዴቪድ ሞይስ የሚመራው ኤቨርተን ስለመሆኑ ተነግሯል። ሌሎች የጣሊያን ክለቦችም የተጫዋቹን ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ ቢገኙም ነገር ግን ተጫዋቹ በፕሪሚየር ሊግ የመቆየት ፍላጎት አለው ተብሏል። ስለዚህ አርሰናል ደግሞ አሁን እጅግ በጣም ከፍ ያለ ብቃት ያላቸውን የፊት መስመር ተጫዋቾች እያደነ እንደሆነ ይታወቃልና እንደነ ገብርኤል ጄሱስ ያሉ ተጫዋቾች ግን እንግዲህ መዳረሻቸው ወደ መርሲሳይዱ ክለብ ኤቨርተን ሊሆን የሚችልበት እድል ምናልባትም ብዙም ቀናቶች ላይ ገፉ ይችላሉ። ይሄ ዝውውር የሚቋጭበት እድል ሰፊ ነው እየተባለ ነው የሚገኘው። ካይ ሃቨርትዝንም በተመሳሳይ የጀርመኑ ክለብ ባየር ሙኒክ እየፈለገው ነው የሚገኘው። ይሄ ተጫዋች እንግዲህ ኦሪጂኑ ባየር ሊቨርኩሰን እንደሆነ ይታወቃል። ከዛው ነው ወደ ቼልሲ መጥቶ ከቼልሲ ደግሞ አርሰናል እንደገና ወደ ሌላኛው
ከዋነኛው ወደ ለንደኑ ክለብ ወደ መድፈኞቹ መንደር መምጣት የቻለው ማለት ነውና አሁን ደግሞ እያሳየ ያለው ብቃት በውድድር ዓመቱ መጨረሻ በተለይ ለአርሰናሎች እጅግ በጣም ውጤታቸው ማማርና አፈጻጸማቸው እንዲያምርላቸው በዋንጫ እንዲታጀብ ካደረጉ ተጫዋቾች መካከል አንደኛው ካይ ሃቨርትዝ ነው። ካይ ሃቨርትዝ ብዙ የአርሰናል ደጋፊዎች ግምት የሚሰጡት አይደለም። ነገር ግን እሱ ደግሞ በጉዳት በነበረበት ሰዓት ላይ ተጫዋቹ ምን አይነት አቅም እንዳለው ሲያሳይ ነበር። ከተመለሰ በኋላም ወሳኝ ግቦችን በተለይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ያስቆጠራቸውን ጎሎች እናስታውሳለን። ስፖርቲንግ ሊዝበን ላይ በሱ ብቸኛ ጎል ነው ወደ ቀጣዩ ዙር ማለፍ የቻሉበትን ሂደት የምናስታውሰው ማለት ነውና ተጫዋቹ በአንዳንድ ጨዋታዎች ላይ ጎል ማስቆጠር ችሏል። በፕሪሚየር ሊጉም እንደዚሁ በተመሳሳይ በፍጻሜውም ጨዋታ እሱ ጎል አስቆጥሮ ሲመራ የነበረበትን ሂደት እናስታውሳለንና አሁን አርሰናሎች ደጋፊዎች ከሚፈልጓቸው ተጫዋቾች መካከል አንደኛው ነው። ነገር ግን ክለቡ ደግሞ የተሻለ የማጥቃት እንቅስቃሴ ያለው ከጉዳት ነፃ የሆነ ተጫዋች እንደሚታወቀው ካይ ሃቨርትዝ ተደጋጋሚ የጉዳት ታሪክ ካላቸው ተጫዋቾች መካከል አንደኛው ነውና የተሻለ ከጉዳት የጸዳ ተጫዋችና ብቃት ያለው ተጫዋች ይፈልጋሉ ተብሏል። ምናልባት ካይ ሃቨርትዝ እንግዲህ ባየር ሙኒክ ወይም ቪሴንት ኮምፓኒ ደግሞ ተጫዋቹን ለማስፈረም ፍላጎት አለው ተብሏል። ወደዛ የሚያመራበት እድል እንዳለ ነው እየተነገረ የሚገኘው። የስፔን ዋያሉ ክለብ ፕሬዚደንት የሆኑት ፍሎሬንቲኖ ፔሬዝ አንድ ሁነኛ ተጫዋች ለማምጣት ጥያቄ ለማቅረብ ስለመዘጋጀታቸው እየተገለጸ ነው የሚገኘው። 150 ሚሊዮን ፓውንድ ለተጫዋቹ ዝውውርም እንደዚሁ እንደመደቡ እየተነገረ ይገኛል። ብዙ ታማኝ የመረጃ ምንጮች ናቸው በተለይ ከወደ ስፔን እየወጡ ያሉ መረጃዎች ይህንን ጉዳይ እያረጋገጡ የሚገኙት ማለት ነው። ብዙዎች ግምታቸውን እያስቀመጡ ይገኛሉ። እሳቸው ግን ፍንጭ ሰጥቷል። በተለይ ደግሞ ከእንግሊዝ ፕሪሚየር ሊግ ከሚጫወቱ ተጫዋቾች አይደሉም ብሏል። ነገር ግን በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከሚሳተፍ ክለብ ነው ይህንን ትልቅ ተጫዋች ለማምጣት እያቀድን ያለ ነው ወይም ደግሞ ውሳኔ ላይ የደረስ ነው የሚል ሀሳብና ፍንጭ ሰጥቷል። ብዙዎች ግምታቸውን እያስቀመጡ ይገኛሉ። አንዳንዶች እንግዲህ ምናልባት የፒኤስጂዎቹ ከሁለቱ አንዱ ሊሆኑ ይችላሉ፣ ዱዌ እና ቪቲኒያ ምናልባት ሊሆኑ የሚችሉበት እድል አለ እያሉ እየገለጹ ይገኛሉ። አይ የካታሎናው ክለብ እየፈለገው የሚገኘውን ጁሊያን አልቫሬዝንም ለማስፈረም ፍላጎት አላቸው ተብሏል፣ ከአትሌቲኮ ማድሪድ ማለት ነውና ከነዚህ ሶስት ተጫዋቾች መካከል አንደኛው ሊሆን የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ሪያል ማድሪድ እንግዲህ በአዲሱ አሰልጣኝ ጆዜ ሞሪኒዮ እየተመራ በአዲሱ በመጪው የውድድር ዘመን የተሻለ ውጤት ገናናውን ሪያል ማድሪድን ሊያስመለክቱን እንደሚችሉ ነው የተለያዩ ለውጦችን ከወዲሁ እየተመለከትን የምንገኘው ማለት ነው። ጆዜ ሞሪኒዮም ከዚህ ቀደም እንግዲህ ካላፊዮሪን የማስፈረም በተለይ ከአርሰናል ደግሞ የካላፊዮሪን ጉዳይ በስፋት እየተነሳ ይገኛል። እንደዚሁም ዴክላን ራይስንም ከሆነላቸው የማስፈረም ፍላጎት እንዳላቸው በተደጋጋሚ እየገለጹ ነው የሚገኙት። በርከት ያሉ ተጫዋቾች ናቸው ከአርሰናል ጋር እና በሪያል ማድሪድ መካከል እንደዚሁ ዝውውሮች ሊኖሩ እንደሚችሉ እየገለጹ የሚገኙት ማለት ነው። የፍሎሬንቲኖ ፔሬዝ ግን ከፕሪሚየር ሊጉ አይደለም የአማካኝ ስፍራውን ተጫዋች የማመጣው የሚለው ነገር ምናልባት ለአርሰናል ደጋፊዎች ፋታ ሊሰጥ ይችላል። ነገር ግን ደግሞ የዝውውር ፍጻሜው አይታወቅምና ምናልባት ማዘናጊያም ሊሆን ይችላል ለመገናኛ ብዙሃን ጉዳዩን እንትን ለማለት። ስለዚህ በቀጣይ የምንመለከተው ነው የሚሆነው ማለት ነው። ክቡራትና ክቡራን ተመልካቾቻችን የመጨረሻውን ዓለም ዋንጫን የተመለከተውን ጥያቄ ይዘን እንመጣለን። እያሟሟቃችሁ ጠብቁና አብራችሁን ሁኑ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን መረጃዎቻችንን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ ጥያቄዎችን ወደ እናንተ እያደረስን እንገኛለን። አሁን ላይ የተቀላቀላችሁን ተመልካቾቻችን እንግዲህ የሞባይል ካርድ ሽልማት ከናሁ ስፖርት ወደ እናንተ የሚደርሱበት የጥያቄና የመማማሪያ መረጃዎችንም ወደ እናንተ እያደረስን ነው የምንገኘው ማለት ነው። ቀደም ሲል አንድ ጥያቄ ጠይቀናችኋል። አሁን ደግሞ ሁለቱን ጥያቄዎች ወደ እናንተ እናደርሳለን። የመጀመሪያው ጥያቄ የሚሆነው በአፍሪካ ምድር እንግዲህ የዓለም እግር ኳስ ዋንጫ የውድድር መድረክ አንድ ጊዜ ነው የተከናወነው። 2010 ላይ ደቡብ አፍሪካ አስተናግዳው የነበረውን ዓለምን ጉድ ያስባለውን የዓለም እግር ኳስ ዋንጫ የውድድር መድረክ ማስታወስ ይቻላል። በዚህ ደቡብ አፍሪካ አስተናግዳው በነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ማን ነው የመድረኩን የዋንጫ ክብር ያነሳው ብሔራዊ ቡድን የሚለው ጥያቄያችን ነው። ይህንን ጥያቄ መመለስ ትችላላችሁ። አንድ መረጃ ደግሞ ወደ እናንተ እናደርስና ሶስተኛውን እና የመጨረሻውን ጥያቄ ወደ እናንተ እናደርሳለን። ብራድሊ ባርኮላን ለማስፈረም እንግዲህ አርሰናል፣ ሊቨርፑልን የመሳሰሉ ክለቦች ከፍተኛ ጥረት በማድረግ ላይ እንደሚገኙ የተለያዩ መረጃዎች እያመላከቱ ነው የሚገኙት። ተጫዋቹ በፒኤስጂ ቤት የመቆየት ፍላጎት እንደሌለው በተደጋጋሚ እየገለጸ እንደሆነ ለተጫዋቹ ቅርበት ያላቸው የመረጃ ምንጮች እንደዚሁ ማስነበባቸውን ቀጥለዋል ማለት ነው። አርሰናል የግራ ክንፉን ለማጠናከር ከሚጠቀማቸው ተጫዋቾች መካከል እንግዲህ ትሮሳርድ እና ገብርኤል ማርቲኔሊን ወደ ሌላ ክለቦች ሊሸኝ የሚችልበት እድል እንዳለ ነው እየተነገረ የሚገኘው ማለት ነውና ብራድሊ ባርኮላን በስፖርቲንግ ዳይሬክተሩ አንድሪያ ቤርታ አማካኝነት ወደ መድፈኞቹ ቤት ለማምጣት የአርሰናል ሰዎች ከፍተኛ ጥረት እያደረጉ እንደሆነ እየተዘገበ ይገኛል። ሌሎችም ክለቦች እንደዚሁ ተጫዋቹን ፊርማ ለማግኘት ጥረት በማድረግ ላይ ነው የሚገኙት። በእርግጥ ሌላኛው የፕሪሚየር ሊጉ ክለብ እንደዚሁ ሊቨርፑልም የተጫዋቹ ፈላጊ እንደሆነ እየተመለከተ እንገኛለን። እንግዲህ ቀጣይ ቀናቶች የተጫዋቹን መዳረሻ ሊጠቁሙ እንደሚችሉም ሀሳብ እየተሰጡ ነው የሚገኙት ማለት ነው። ወደ መጨረሻው የዓለም ዋንጫን የተመለከተውን ጥያቄያችንን ወደ እናንተ ስናደርስ እንግዲህ እንግሊዝ ፕሪሚየር ሊግ በበርካቶች ዘንድ እጅግ በጣም አዝናኝ ነው። እንግሊዝ ግን የእንግሊዝ ፕሪሚየር ሊግን በከፍታ በሰቀለችበት ቦታ ላይ በዓለም እግር ኳስ ዋንጫ የውድድር መድረክ ደካማውን የእንግሊዝ ብሔራዊ ቡድን ነው የምንመለከተው። እንዳላት የተጫዋቾች ስብስብና ጥራት በርከት ያሉ የዓለም እግር ኳስ ዋንጫ የውድድር መድረኮችን ማሳካት ነበረባት። ነገር ግን እስካሁን ድረስ አንድ ጊዜ ነው የዓለም እግር ኳስ ዋንጫ የውድድር መድረክን ማሸነፍ የቻለችው ማለት ነውና የእንግሊዝ ብሔራዊ ቡድን ስንት ዓመተ ምህረት ነው ወይም ደግሞ በስንት ዓመተ ምህረት ነው የመጨረሻውንም የመጀመሪያውንም የዓለም እግር ኳስ ዋንጫ የውድድር መድረክ የዋንጫ ባለክብር የነበረው? ይህንን ዓመተ ምህረቱን ነው የምጠቅሱልን። አንድ ጊዜ ነው። ስለዚህ ይህንን ዋንጫውን ያነሳችበት ዓመት መች እንደነበረ እንድትገልጹልን እንፈልጋለን። በዚህ ይህን ጥያቄና ሌሎችን ሁለቱን ተጨማሪ ጥያቄ አንድ ላይ አድርጋችሁ ላኩልን። በትክክል ለመለሱልን ተመልካቾች የሞባይል ካርድ ሽልማት እንደወትሮ ሁሉ ወደ እናንተ የምናደርስ ነው የሚሆነው። እንግዲህ ስለምትሳተፉ በጥያቄዎቻችንም መረጃዎቻችንንም ስለምትከታተሉልን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን የሚቀጥሉ ነው የሚሆነው። መልካም ጊዜ ይሁንላችሁ።